ኃይሎች መካከል በእነኚህ በኢህአዴግን በመሰረቱት ቡድኖችና በኢፒኤልኤፍ በኤርትራን ሊበሬሽን ፍሮንት ወይም በሻዕቢያ መንግስት ወይም ደግሞ ቡድን መካከል በተደረገ ስምምነት እንደ ፕሪኮንዲሽን መጀመሪያ ላይ ተቀምጦ በኋላ ላይ ወደ መንግስት ግልበጣው ከመጡ በኋላ ያንን ቃል ኪዳን ለመፈጸም የተደረገ እንደ ስጦታም የታየበት ሁኔታ አለ። ለማንኛውም ይሄ ጉዳይ በውስጡ ብዙ የሚያከራክሩ ነገሮች አሉት። ይሁንና ግን አሁን ላይ ይሄ ጉዳይ ከማከራከርና ይሄ ነው ከሚል የመላምት ሐሳብ ወጥቶ ኢትዮጵያ የአባይ ወንዝና የቀይ ባህር የባህር በር ዋና የህልውናና እንደ ሀገር የሁለንተናዊ የልማት እድገት መሰረቶቿ መሆናቸውን መንግስት ይፋ ማድረጉን ተከትሎ ትልቅ ብሔራዊ አጀንዳና የኢትዮጵያ የውጭ ጉዳይ ፖሊሲ ዋና የትኩረት አቅጣጫ ሆኖ መጥቷል። ስለዚህ አሁን ላይ ኢትዮጵያ የምታቀርበው ክሌም ወይም ደግሞ ኢትዮጵያ ይሰጠኝ፣ ይከበርልኝ፣ መብቴ ይጠበቅ፣ ታሪካዊ ህጋዊና ተፈጥሯዊ ብሎም በዓለም አቀፍ ህግ መሰረት የነበረው በአሻጥር የተወሰደብኝ ግዛት ይመለስ ስትል ያቀረበችው ጥያቄ ልክ ኢትዮጵያ ኤርትራን አቅም ስላላት ወራ ለመቀበል በኃይል ለመቀበል ብቻ አማራጭን አቅርባ እየተንቀሳቀሰች እንዳለ አድርገው የሚዘግቡ ኃይሎች ስላሉ ከዚህ መጠበቅ ወይም ህዝቡም በዚህ አግባብ መረዳት እንደሌለበት የሚያሳይን መረጃ ነው የኢትዮጵያ መንግስት ያካፈለው። ኦፍ ኮርስ ይሄ ነገር ፋክት ነው፣ ትክክልም ነው። ምክንያቱም ጦርነት እንዲከሰት ወይም በጦርነት ነገሩ የሆነ ነገር ላይ እንዲደርስ የሚፈልጉት የሻዕቢያና የግብጽ ባለስልጣናቶች ናቸው። ለምንድን ነው ከተባለ ኢትዮጵያ በጦርነት ውስጥ የእርስ በርስ ጦርነት እየታመሰች ስለሆነ በዚህ ከውጭ አሁን ይከፈታል ተብሎ ለምሳሌ በኤርትራና በኢትዮጵያ መካከል ጦርነት ቢከፈት ከታች በሶማሊያን በኩል ጦርነትን በኢትዮጵያ ላይ በመክፈት እንደ አልሸባብ እና ሌሎች አልቃይዳን የመሰሉ ዓለም አቀፍ የሽብር ቡድኖችን ደግሞ በተለያየ መልኩ በማደራጀት ወደ ኢትዮጵያ ዘልቀው እንዲገቡ በማድረግ ኢትዮጵያን ሙሉ በሙሉ ማተራመስ ከቻሉ፣ ካልቻሉ የኢትዮጵያን መንግስት መገልበጥና ለኢትዮጵያ ብሔራዊ ጥቅም እንደ ባህር በር የታላቁ የኢትዮጵያ ህዳሴ ግድብን አስገንብቶ ማስጨረስም ወይም ደግሞ ከኢትዮጵያ በጣም ወሳኝ ከኢትዮጵያ ህዝብና መንግስት እንዲሁም ከሀገር ህልውና ጋር የተሳሰሩ ጥያቄዎችን ብሔራዊ አጀንዳዎችንና የኢትዮጵያን ብሔራዊ ጥቅም የሚመለከቱ ጥያቄዎችን የሚያነሳ መንግስት ኢትዮጵያ ውስጥ እንዲኖር ስለማይፈልጉ ይሄንን ጦርነት ክፉኛ ይፈልጉታል። በጣም በእጅጉ ይፈልጉታል። ለምንድን ነው? ቀደም ሲልም እንደገለጽኩላችሁ ይሄ ጦርነት ከተጀመረ ኢትዮጵያ አቅሟ ይዳከማል፣ የማዕከላዊ መንግስት አቅም ይሳሳል። ስለዚህ የክልል መንግስታትን በተለያየ መልኩ ከዚህ ቀደም ለማደራጀት እንደተሞከረው በተለያየ በብር ወይም በሙስና የተለያየ ገንዘብን በመስጠት በፌዴራሉ መንግስት ላይ አጌኒስት ለማድረግ በተሞከረው አግባብ የተለያዩ አሻጥሮችንና አጀንዳዎችን ለህዝቡ በመስጠት ክፍፍል እንዲፈጠር በማድረግ የኢትዮጵያን የሀገርነት ህልውና ጥያቄ ውስጥ የሚያስገባ፣ በአንጻሩ ግብፅና ጀሌዎቿ ደግሞ የአባይን ምንጭ ግብፅ ስትቆጣጠር እነሱ ደግሞ ሌላውን የሀገሪቱን አንጡራ ሀብት እንዲቀራመቱ የሚያደርግ ፍኖተ ካርታን ነው እነሱ ነድፈው ጦርነቱን በኢትዮጵያ ምድር ውስጥ ለማካሄድ በዝግጅትና በተጠንቀቅ ላይ የሚገኙት። ስለዚህ የኢትዮጵያ መንግስት ጦርነት ብንፈልግ ኖሮ ላለፉት 5 ዓመታት እሹሩሩ ስንል አንቆይም ነበረ። አንድ ሁለተኛ፣ ላለፉት 7 ዓመታት ለምሳሌ አዲሱ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አውሮፓውያን አቆጣጠር ከ2018 ጀምሮ ስልጣን ላይ ባሉበት አሁን እስካሁን በመጡባቸው ዓመታት ከየትኛውም በቀጠናው ካለ ሀገር ጋር ምንም አይነት ጦርነት አላካሄዱ። ከዚህ ቀደም በነበረው የኢትዮጵያ አዲስ መንግስት ታሪክ ቢያንስ ከአንድ ሀገር ጋር አንድ መንግስት ወደ ስልጣን ሲመጣ ጦርነትን ያደርጋል። ይሄ ነው የነበረው ትሬንድ። ያንን ቀይረናል ነው የሚለው መንግስት እንግዲህ አሁን ባለው ሁኔታ። እናም ይሄን ሁሉ ጦርነትን ሳናደርግ ላለፉት 7 ዓመት የዘለቅ ነው። በአጠቃላይ ደግሞ ባለፉት 5 ዓመታት የባህር በሩ ጉዳይ ይፋ ሳናወጣ በውስጥ በዲፕሎማሲያዊ በሰላማዊ የሰጥቶ መቀበል መርህ መሰረት እንዲሰጠን ጥያቄ ስናቀርብና እሹሩሩም ስንል የተሻለ ኃይል የተሻለ የህዝብ ብዛትም የኢኮኖሚ አቅምም በብዙ መልኩ በላጭ ሆነን ስንገኝ ግን ሰላምን ከመፈለጋችን የተነሳ እሹሩሩ ስንል የቆየነው ለዚህ ነው ሲል መንግስት እንግዲህ ጠቅላይ ሚኒስትሩን ጨምሮ የተለያዩ የመንግስት ባለስልጣናትም በተለያየ ጊዜ ሲናገሩ ነው የሰነበቱት። ለማንኛውም ይሄንን ጉዳይ
እንደ መነሻ በማድረግ ብንመለከት ኢትዮጵያ ለምንድነው ጦርነት ውስጥ የማትገባው የሚለውን ጉዳይ ስናይ ኢትዮጵያ የሚያጓጉ በጣም በርካታ ብሔራዊ ሜጋ ፕሮጀክቶች አላት። ከባህር በር ውጪ ልክ እንደ ታላቁ የኢትዮጵያ ህዳሴ ግድብ አስጨርሳ ወይም ገንብታ ጨርሳ ማስመረቅ የምትፈልገው ወይም የሚጠበቅባት ተጀምረው ያላለቁ ገና ደግሞ የተጀመሩና አሁን በጣም በፍጥነት እየተገነቡ ያሉ የመስኖ፣ የኃይል፣ ሌሎች በርካታ ግዙፍ ፕሮጀክቶች አሉ። እነኚህን ጨርሶ ማስመረቅ ኢትዮጵያ በቀጣይ በቀጠናውን በአፍሪካም ብሎም በዓለም አቀፍ ደረጃ የሚኖራትን ኢኮኖሚያዊ አቅምና የመገዳደር የዲፕሎማሲ የተጽዕኖ መፍጠር አቅም ስለሚጨምር ያን ጊዜ አሁን ላይ ከኢትዮጵያ ጋር ጦርነት ውስጥ በመግባት ኢትዮጵያን ለማመስና የኢትዮጵያን ግዛት ላለመመለስ ኢትዮጵያን ለመበታተን ፈልገው ጦርነት በኢትዮጵያ ላይ የሚያውጁ ኃይሎችን በቀላሉ በእጇ ቁጥጥር ስር ወይም በራሷ እጅ ማስገባት የምትችልበትን አቅም እንደምትፈጥር ስለምታውቅ ኢትዮጵያ ወይም መንግስት ይህንን ስላቀደ ለዛ ነው ዝም ያለው ወይም ጦርነትን የመጀመሪያ አማራጭ አድርጎ ያልተከተለው። ከዚህ አንጻር አሁን የመንግስትን አጀንዳ ጦርነት አድርጎ ቀይሮ ለማቅረብ የሚሞከረው ሙከራ የኢትዮጵያውያንና የኢትዮጵያ መንግስት አጀንዳ ሳይሆን የሻዕቢያና የኢሳያስ የግብፅ አጀንዳ ነው። ይሄ ለምንድን ነው ከተባለ ቀደም ሲል በገለጽኩላችሁ ምክንያት መሰረት ምክንያቱም የኢትዮጵያን ህልውና ጥያቄ ውስጥ በማስገባት ኢትዮጵያ በተጽዕኖ ውስጥ ወድቃ አቅሟ ተመናምኖ የማዕከላዊ መንግስት የማስፈጸም አቅም ተዳክሞ ግብፅ የምትፈልገውን ስምምነት በአንድ በኩል እንድትፈርም አሊያም ደግሞ ይሄ ሁኔታ እድል ቀንቷቸው ኢትዮጵያን እንደፈለጉ ለማዳከም ለመዘወር የሚችሉበት ሁኔታ የሚፈጠርላቸው ከሆነ ደግሞ የአባይን መነሻ ምንጩ ሙሉ በሙሉ በመቆጣጠር ከኢትዮጵያ መንግስት ጋር ከዚህ በኋላ ሊመጡ የሚችሉ ብሎ የሚያስቧቸው መንግስታትም ጭምር በዛ ወጥመድ ውስጥ ለማስገባት የሚያስቡት እነኚህ ቡድኖች የፈጠሩት አሻጥር ነው። ስለዚህ ይህንን አጀንዳ ማራገቡ አስፈላጊ አይደለም። የኢትዮጵያ አጀንዳ ሰላም ነው መጀመሪያ። ይሁንና ግን የኢትዮጵያን ህዝብ ብሔራዊ ጥቅም የሚጎዳ ወይም ደግሞ የሚነካ አሊያም ጥቃትንም ጭምር የሚፈጽም የትኛውም ኃይል ለሚሰራው ስራና ለሚፈጽመው የትኛውም አይነት ጥቃት የሚመለስለት አጸፋዊ እርምጃ የከበደ ሊሆን እንደሚችል ኢትዮጵያ ማስጠንቀቂያ ሰጥታለች። ይሄ ብቻ አይደለም። በድንበር አካባቢ የጦርነት ስጋት ስላለ እንቅስቃሴዎቹም አስጊ ስለሆኑና በጣም በሚገርም ሁኔታ የተለያዩ በጣም ትልቅ ወጪ የወጣባቸው ምሽጎችም የጦር ምሽጎችም እየተገነቡ ከመሆናቸው ጋር ተያይዞ በተለይ ሳተላይት መረጃዎች ይህንን እያመላከቱም ስለሆነ የሀገርን ህልውናና ደህንነት የህዝቡን ደህንነት ለማስጠበቅ በሚል የኢትዮጵያ ሀገር መከላከያ ሰራዊት ጠንካራ የሚለውን ስኳድ ከሙሉ ትጥቅ ጋር ድንበር አካባቢ አሰማርተው ነው የሚገኙ። ይሄ የግድም ስለሚል ማለት ነው። እንደ አጠቃላይ ጦርነቱን ማስጀመር ፍላጎት ስላላቸው እነኛ ኃይሎች ጦርነቱ በምንም መልኩ ቢጀመር በኢትዮጵያ ምድር መሆን እንዳለበትም ያምናሉ። እናም ጦርነቱን እነሱ ጀምረዋል ተብለው እንዳይወነጀሉ ውስጥ ባሉ ወይም በኢትዮጵያ ውስጥ ከማዕከላዊ መንግስት ጋር ወይም ከፌዴራል መንግስት ጋር በሚገዳደሩ ኃይሎች በማስጀመር በኢትዮጵያ ውስጥ የማያባራ የእርስ በርስ እልቂትን የሚያመጣ ጦርነትን በመሃል እያስገቡ ወይም ደግሞ እጃቸውን እያስገቡ የጦር መሳሪያም የፋይናንስ ድጋፍም ከግብፅ የሚመጣውን በዛው እንደ ቱቦ ቻናል እያስተላለፉ የራሳቸውን የስልጣን ዘመን ለማቆየትና ህልውናቸውን ለማስቀጠል ነው። ፕሬዝዳንት ኢሳያስ አፈወርቂ አጠቃላይ የሻዕቢያ ስኳድና የግብፅ ፕሬዝዳንት አብዱል ፈታህ አልሲሲ እያደረጉት ያለው ተግባር ይህንን ለመከላከል ነው የኢትዮጵያ መንግስት ጦርነትን የመጀመሪያ አማራጭ ማድረግ ያልፈለገው። እንግዲህ ወደ ኢሳያስ ንግግር ስንመጣ የፕሬዝዳንት ኢሳያስ አፈወርቂ የስጋት ንግግር የኢትዮጵያ መንግስት በአሜሪካና በእስራኤል ድጋፍ ወረራ ሊፈጽምብን ስለሆነ ሳንቀደም እንቅደም በሚል በኢትዮጵያ ላይ በሶስት አቅጣጫ እንዲከፈት የተፈለገውን የግብፅ አጀንዳ የሆነውን ጦርነት በባለሙሉ የግብፅ የምስራቅ አፍሪካ ጉዳይ አስፈጻሚ አምባሳደርነት ሚናቸው ከዚህ ቀደም በነበረው ሚናቸው ኢሳያስ አፈወርቂ አሁን ከሰሜኑ በኩል ኢትዮጵያ ላይ ለመተኮስ ከተለያዩ ኃይሎች ጋር ጥምረትን በመፍጠር ጥረት እያደረጉ ነው የሚገኙት። ምንም እንኳን በዚህ ሂደት ውስጥ ውጤታማ ይሆናሉ የሚል ግምት ባይኖርም ማለት ነው በዓለም አቀፍ ደረጃ። ስለዚህ አሁን ጦርነቱ በኤርትራ ምድር የሚፈጠር ወይም የሚቀሰቀስ ከሆነ የኢሳያስ አፈወርቂ መንግስትና ራሳቸው ኢሳያስም ከዚህ ቀደም ባደረስናችሁ መረጃ መሰረት ከኤርትራዋ ዋና ከተማ አስመራ 28 እና 30 ኪሎ ሜትር ርቀት ላይ በስተደቡብ አቅጣጫ ወይም ደቡብ ምስራቅ አቅጣጫ
ወደሚገኘው በተራራዎች በተከበበና ተራራዎች ስር በጥልቅ በተገነባው የምሽግ ዋሻ ውስጥ እንደዚሁም የማዘዣ ጣቢያም አለው በ400 ኮማንዶ ልዩ ኮማንዶ እየተጠበቁ ዕድሜያቸውን ለማስቀጠል የሚገደዱበትን ጦርነት በኤርትራ ውስጥ ላለማድረግ ነው ወደ ኢትዮጵያ እንዲመጣ ጦርነቱ እያደረጉ ያሉት። ምክንያቱም ኤርትራ ውስጥ የሚደረግ ከሆነ ጦርነቱ ኢሳያስ አፈወርቂ ወደዛ ምሽግ እንዲገቡ አሊያም ወደዛ ዋሻ ወይም ደግሞ ማስወጫ ስላለው ወደ ሌላ አካባቢ መኮብለያ ስላለው እዛ ውስጥ ያለውን ጀታቸውን ወይም የሆነ አውሮፕላን ተጠቅመው ወዴት ሊሄዱ ነው? ወደ አንዱ ሀገር ወይ ግብፅ ሊገቡ ነው ወይ ሳውዲ አረቢያ ሊገቡ ነው። አይዘር ደግሞ ሰሙዌር ይሸሻሉ ማለት ነው። የመጨረሻው አማራጫቸው ይሄ ነው የሚሆነው አሁን በወጡ መረጃዎች። ምክንያቱም የገፈቱ ቀማሽ የጦርነቱ የጉዳቱ ሰለባ የሚሆነው ብዙሃኑ የኤርትራ ሕዝብ ስለሚሆን ማለት ነው። ከዚህ አንጻር ይሄ ሁኔታ በተለይ ጦርነት ተቀስቅሶ ጦርነቱ በኤርትራ ምድር የሚካሄድ ከሆነ የኢሳያስ ህልውና ብሎም የመንግስታቸው ህልውና አደጋ ላይ የሚወድቅና